ቀን አየሁት የሚያዘኘኝ መጣ እንኳን እንዲህ ሰፍሰፍ ብላ ልታቅፈው ስትል ልካለሁ። ስሚ አንቺ ይኸውልሽ ሴትነትሽን አክብሪ። አሁን ከማፍቀርሽ ጋር ምናምን አይደለም እኮ ቁም ነገሩ። ምር ማግባት የምፈልገው እሷ ነው ታውቂያለሽ። ማግባኝ አላልኩም። ላላገባሽ አለመጠመጥ እና ከአንቺ ጋር ተፈቃቀርም ብዬ አታዋርደኝ ፈኪያ አናታን ሲላት ነበር። በጣም በንቀት ሁሉ ሲያናግራት ነበር። የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። ማናችንም ምን የሚለን ሁላችንም ለማኝ ነን። ያለን ነገር በሰከንድ ልናጣው የምንችል ነው። 10 ሚሊዮን ብር በ10 ሚሊዮን ብር ተባለ። ሀይ እንዴት ናችሁ? ደህና ናችሁ ወይ? በጣም ሲሪየስ ጉዳይ ለነገራችሁ ነው እንድትጠነቀቁ ማለት ነው። ከባድ ነገር ነው አሁን የገጠመኝ ማለት እኔ እግዚአብሔር አትርፎኛል። ነገር ግን በጣም ብዙዎች ማምለጥ ስላለባችሁ ነው። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنا يتكبراشو የቻናል ተከታታዮች ባላችሁበት የአላህ ሰላም መስነ ተረዲ ይችላል ኢንሻአላህ። ዛሬም ከምንገኝ እንደተመለከታችሁት አነጋገር የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ቻናልጋም ላይክ እያደረጋችሁ ሐሳብና አስተያየታችሁን እስጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የምትወዱትን ቪዲዮ ይላችሁ መጥቻለሁ። ለማንኛውም ኢንሻአላህ ደግሞ ዛሬ አልየውም አልጁማ በነብያችን ላይ ሰላዋት ማውረድ ይወደዳል። اللهم صل وسلم على سيدنا محمد صلى الله عليه وسلم። ቀጥታ ወደ ቪዲዮ አለፍኩላችሁ። እንግዲህ ኡስታዝ ካሊድ ክብሩ ማናችንም ምን የሚለን ሁላችንም ለማኝ ነን። ያለን ነገር በሰከንድ ልናጣው የምንችል ነው። ክብራችን ከአላህ ነው። ውበታችን ከአላህ ነው። አንደበታችን ከአላህ ነው። ዕውቀታችን ከአላህ ነው። ሀብታችን ካለን ሀብታችን ከአላህ ነው። ልጆቻችን ከአላህ ናቸው። ትዳሮች ከአላህ ናቸው። ሁሉ ነገር ከአላህ ነው። አላህ ሁሉ ነገር የርሱ ነውና ሁሉ ነገር ባርኮ ይስጠን። اللهم امين يا رب العالمين። ሁላችሁም አሚን በሉ። ሁሉም ነገር የአላህ ነው። ስለዚህ አላህ ሁሉም ነገር በረካ ያደርግልን ለማለት ወዳለው ኢንሻአላህ ይሄንን ነገር ሁላችንም ልናስተውለው ይገባል። የኛ ሀገር መጨረሻ የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። በከፋ ዞን ፍትህ መምሪያ ልዩ ወንጀሎች አቃቢ ሕግ ዮናስ ተረፈ እንደገለጹት ተከሳሽ ግዛቱ ግዳያ በከፋ ዞን ቢጣ ወረዳ ህዳር 4 ቀን 2017 ዓ.ም ከምሽቱ 2 ሰዓት ገደማ የግል ተበዳይ ሟች ማንደፍሮ ማሪቶ ላይ የግድያ ወንጀል በመፈጸሙና ጥፋተኝነቱ በማስረጃ በመረጋገጡ የቅጣት ውሳኔ ተላልፎበታል። የቢጣ ወረዳ ፖሊስ ምርመራ መዝገብና የአቃቢ ሕግ የክስ ዝርዝር እንደሚያመላክተው ተከሳሹ ለሟች ማንደፍሮ ማሪቱ በህይወት በነበረ ወቅት የተበደረውን 50 ብር እንዲመልስለት ይጠይቀዋል። ሟቹ በወቅቱ ብር አለመያዙን ቢገልጽለትም በመካከላቸው በተነሳ ጸብ ምክንያት ተከሳሹ የግል ተበዳይን በያዘው ጦር በግራ በኩል ደረቱን በመውጋት ህይወቱ እንዲያልፍ ማድረጉን የቢጣ ወረዳ ፖሊስ በምርመራው አረጋግጧል። ፖሊስ መዝገቡን በሰውና በህክምና ማስረጃ አስደግፎ መዝገቡን ለአቃቢ ሕግ ክስ እንዲመሰርት መላኩን አስረድቷል። የዞኑ ፍትህ መምሪያ አቃቢ ሕግ ከፖሊስ የደረሰውን ምርመራ መዝገብ መነሻ በማድረግም ግለሰቡን በኢፌድሪ ወንጀል ህግ 540 ላይ ጠቅሶ ተራ በሆነ የሰው መግደል ወንጀል ክስ መስርቶበታል። የካፋ ዞን ከፍተኛ ፍርድ ቤት አቃቤ ሕግ ግለሰቡ ላይ የመሰረተውን ክስ ግራ ቀኙን ሲያከራክር ቆይቶ ተከሳሹ በአቃቤ ሕግ ምስክሮችን ማስተባበል ባለመቻሉ ፍርድ ቤቱ የጥፋተኝነት ብይን ሰጥቶታል። በዚህም መሰረት የካፋ ዞን ከፍተኛ ፍርድ ቤት ሚያዝያ 9 ቀን 2017 ዓ.ም በዋለው የወንጀል ችሎት ተከሳሽ ግዛቱ ግዳይ በ12 ዓመት ጽኑ እስራት እንዲቀጣ መወሰኑን አቃቤ ሕግ ዮናስ ተናግሯል። ዘገባው የሳምሬ ስዩም ነው። ያጀማ አኪሩ ዘመን የሚባለው ነገር ይሄ ነው። እንግዲህ እየተመለከተን ያለን 50 ብር ህይወትን እስከማንጠቅ ድረስ ገንዘብ ብዙ ተግባር እየፈጸመ ነው። አዎ እየተመለከተን ነው። ነገር ግን በዚህ ደረጃ በጣም እኮ ሌላው እኮ አይደለም የሚያናደኝ የህግ ስርዓታችን ነው። 50 ብር አላመጣም 50 ብሬን አልሰጠኝም ብሎ በጦር ወጋው ገድለው አይደለ ይሄ ሰው። ነገር ግን 12 ዓመት ብቻ ነው እየተፈረደበት። ቀዳ ቀድር ነው። በነገራችን ላይ ሞት በጣም ቀላል ሆኗል። ወጥቶም እየተቀረ ነው። ነገር ግን በዚህ አይነት ዝቃጭ በሆነ አስተሳሰብ ከመጉደላችን የተነሳ እንደዚህ አይነት ነገር ህጋችን እኮ ቢሻሻል እንደዚህ አይነት ነገራቶች እንደማይስተዋሉ ታውቃላችሁ። እና አሁንም ወንጀሎችን ያካበትን ያለንበት ሁኔታ ነው። ይሄ የእድገታችን
ብቻ والله አለም ብቻ እናንተ ሐሳብ ስጡበት። በጣም የሚያሳዝን ነገር ነው። እንደዚህ ነገር ነው እንግዲህ ሀገራችን መጨረሻ እና በየትኛውም ቅጽበት ከሰው ጋር ላለመነካካት ሞክሩ። ወላሂ ያጀማ ባለፈው እንግዲህ ሰርግ ተመልክተን ነበር። የማንን እንግዲህ አቢር ውጭ ሀገር ያለችው እህታችን ማለት ነው። በጣም በሚሊዮን ተከታይ ያላት ነገር ግን መህሯን ምን ያደረገችው የአላህን ቃል ቁርአን ያደረገችው ከሷ መማር አለብን ብለን ገና ሳንጨርስ የ10 ሚሊዮን ብር መህር ሰማን። እስኪ እንመልከት። ያ አላህ ይሄ ነገር ጆሮዬ ነው በተረጋጋሚ እያደም ሽማግሌ ተቀምጦ እስኪ እንመልከት። ያ አላህ 10 ሚሊዮን ብር 10 ሚሊዮን ማሻአላህ በ10 ሚሊዮን እሺ حياة أحمد للأمين يحيى ب10 مليون بر አጋብቼለታል በውክልናዬ አጋብቼለታል። እኔም በተባለው ማህል መሰረት ለአልአሚን ያህያ ጋብቻውን ተቀብዬለታል። امتثالا لأمر الله اللهم صل على سيدنا أفضل مخلوقات سيدنا محمد وعلى آله وصحبه وسلم عدد معلوماتك ومداد كلماتك كلما በ10 ሚሊዮን ብር እንትን ተባለ። ጉድ ነው ጉድ። ምን አለበት በሳል ሴት ብትሆን ያጀማ። ያቺ ሴት እንግዲህ ገንዘብ አንዳንድ ሰዎች ለገንዘብ ያለን ፍቅር ሱብሃንአላህ ያድርግላት ስላለው ነው ያድርግላት። እሷም ስላለው ነው የጠየቀችው። ነገር ግን ሐጅና ዑምራ አትጠይቀውም። መህሬ ሐጅ ነው አትልም፣ መህሬ ዑምራ ነው አትልም። ሴት ልጅ ብልጥ ከሆነች እውነት ያ ሰው አቅም ካለው ነገን የሚያስቡ ሰዎች ይሄ ነገር ትዳር ይሆናል ብላችሁ ታስባላችሁ? 10 ሚሊዮን ብር ወላሂ 10 ሚሊዮን ብር ትዳር አይሆንም። በ10 ሚሊዮን ብር ስለታሰረ ቀጣይነት ይኖረዋል ማለት አይቻልም። እና ይሄ ነገር ነው ብዙዎችን ወንዶችን ከትዳር ዓለም ውስጥ እያስቀረ ያለው፣ ወደ ሐራም ነገር ውስጥ እያስገባ ያለው። እያራቃችሁን ነው ሴቶች፣ እያራቃችሁን ነው። እባካችሁ ምን ያስባችሁ ነው? 10 ሚሊዮን ብር ትላለች እንዴ? 10 ሚሊዮን ብር ቢኖረኝ ትላለች። ያ አላህ ብቻ ካለ እኮ ኖርማል ነው። ካለ ሚስት እስከሆነች ድረስ ለእሷ ማስዋብ ማስጌጥ ይቻላል። ለእሷ ብዙ ነገር ማድረግ ግን ተገቢ ነው። በተለይ ሚዲያ ላይ ማውጣት ለምን ሲባል ነው? አሁን የእኛ ሀገር ነገር በጣም ነው የሚያጅበው። እና አታርቁን ሴቶች አታርቁን። እና ከትዳር ዓለም ውስጥ እኛ ማግባት እንፈልጋለን። ይሄ ካልተደረገ እያላችሁ ምን አስባችሁ ነው? ሀይ እና ትዳር ገንዘብ ይህን ነገር ስላላደረገ ትዳሩ አያምር ማለት አይቻልም። ያምራል። ገብቷችኋል? ፍቅር ካለ በመካከል ገንዘብ ስላደረገ ደግሞ በሚሊዮን እየደገሱ በሆቴል እየደገሱ አይደል አመት ሳይሞላ የሚፋረሰው አመት ሳይሞላ ትዳራቸው የሚበተነው። እና ብቻ ያዘልቅላችሁ እላለሁ። መልካም ምኞቴ ነው። ምክንያቱም ሐላል ስለሆነ መብሩክ ብያለሁ። እናንተ ሀሳባችሁን ስጡበት። አታዋርደኝ ፈኪያ አታዋርደኝ። እስኪ የፈኪያና የኢሳም እንግዲህ ተገናኝተዋል፣ ተፋጠዋል። አናታናታን ሲላት ነበር። ትልቅ ውርደት ነው ወላሂ። በጣም በንቀት ሁሉ ሲያናግራት ነበር። እንመልከት። ቆይ ተፈጠረ የለም እኮ ወይ ሽማግሌ ነው አትልጊም። ቤት እንዲናስልግ እንዴ ወንድ አጥሯል መሰለኝ። እልካለሁ። ስሚኝ አንቺ ይኸውልሽ ሴትነትሽን አክብሪ። አሁን ከማፍቀርሽ ጋር ምናምን አይደለም እኮ ቁም ነገሩ። አንቺ አይደለሽም ማለት ነው ሜዜ ኸዲጃም ልከዋሉ ሽማግሌ ምትልኪ ታሪክ እኮ ሆኖ አይደለም። ግን መሰለሽ አሁን እኔ ገና ሳምንት ሞልቷል። ባለፈው ከኢክራም ጋር ካወራን ሂዳ የላችሁ ሳምንት ሞላ 3 ወር ሞላ። ሆነም ቀረም አይደለም። አይ ጊዜ የሚፈታው ጉዳይ። እኔ ሲጀመር ማግባት የምፈልገው እሷ ነው ታውቂያለሽ። ካለው ባይሆን ደግሞ ልንገርሽ ባይሆን ደግሞ ማለት ነው መቼም ነው የማላገባው። ምንም ያጣደፈ ነገር የለም። ምን ያላረችው ምትልቅ ሰው አልኩ ማግባኝ አላልኩ ላላገባሽ ከዛ አለመጠመጥ እና ከአንቺ ጋር ተፈቃቀርም ብዬ ተሸክሜ ሲዞር ነው ያለሽ አረዳድ አሪፍ አይመስለኝም። አንተ ነህ ያንቺ ችግር የለም እኮ ያንቺ እንደው ነው ይሁን። አንተም ቤት ነህ ነው
ዲኒ አገናኘኝ ያለች ቀን አየሁት የሚያዘኝኝ መጣ ከምን ጣለኝ አይደለም ክርክር እያደረጉት ሳይሆን አንቺ ሚዲያ ላይ አየሽ ተመቸውሽ፣ በቃ ተመቸውሽ። ዶሽ አደረጋት። እንኳን እንዲህ ሰፍሰፍ ብላ ልታቅፈው ስትል ያው ያቅፋል እሱም በነገራችን ላይ ግን አዋረዳት እሷ። ያው ኢክራም ጋር ሲተቃቀፉ አይቻለሁ በነገራችን ላይ ከዚህም በፊት እና ትልቅ ቅሌት ነው ወላሂ ትልቅ። በራስ ሴት ልጅ ሰተር ብላ ስትጠየቅ ነው የሚያምርባት ወንድ ልጅ በዛ ልክ እዛ ሄዶ እና እኔ አንቺን እንትልልሽ ነው እያላት ተሸክሜሻል ዞር ምናምን ብዙ ነገር ቃላቶች ሲናገራት ነበረ። ያንን ሁሉ አቀርቅራ እንትን እያለች እውነት ፍቅር እንዲያደርጋል እንዴ? ያው በሚዲያ ነው የምታውቂኝ። ማንኛውም ሰው በቃ ገልጾታል። ማንኛውም ሰው ይወዳል ባይን ወንድ ልጅ በተለይ እኔ ማቀው ወንድ ልጅ ነው አይቶ የሚወደውና እቺ ልጅ ምናምን ብሎ ሊወድ ይችላልና ልክ በዛ መልኩ ነው እሷ የሚወደደችው እንጂ ሌላ ፍቅር እንኳን ያለ አይመስለኝም። ነገር ግን በዚህ ደረጃ መታ ሐሳቧን አፍርጧለች፣ ተናግራለች። እሱም ደግሞ አልሰማሽም ብሏታል። እኔ ከዚህ ውስጥ ወጥቻለሁ። ግን ይሄ ትልቅ ቅሌት፣ ትልቅ ውርደት ነው። አላህ ይጠብቀን። ከባድ ነው ወላሂ። በአደባባይ እንደዚህ ይሄ የሚቆይ ቪዲዮ ለገንዘብ ብለን ከሆነ አስተግፍሩላህ በጣም ይሄ ትልቅ ውርደት ነው እና የሚቆይ ቪዲዮ ነው፣ የሚታይ ቪዲዮ ነው። ብዙ ሰዎች ይቀባበሉታል፣ ያወርዱታል። ቲክቶክ ላይ በጣም ተሰራጭቷል እና ይሄ እኮ ወደፊት ልጆች ስንወልድ ትዳር ስንመሰረት ተጽዕኖ አደርግብን ነው። ለልጆቻችን ምንድን ነው የምናስተምረው? እና እንዳትጠይቃል። ለማንኛውም በዚህ ጉዳይ ላይ ሀሳባችሁ ስጡ። ትልቅ ውርደት። አላህ እኔን እናንተንም መጨረሻችን ያሳምርልን። ከውርደት ከእንደዚህ አይነት አደባባይ ይጠብቀን። ሀይ እንዴት ናችሁ? ደህና ናችሁ ወይ? በጣም ሲሪየስ ጉዳይ ለነገራችሁ ነው፣ እንድትጠነቀቁ ማለት ነው። ከባድ ነገር ነው አሁን የገጠመኝ ማለት እኔ እግዚአብሔር አትርፎኛል። ነገር ግን በጣም ብዙዎች ማምለጥ ስላለባችሁ ነው ይሄንን መልእክት መናገር የፈለግኩት። እና ምን መሰላችሁ የሆነው ቴሌግራም ላይ እኔ በማቀው ብቻ ሳይሆን በጣም በምቀርበው ልጅ ቴክስት ይደረግልኛል ማለት ነው። ከዛ ምንድን ነው ሰላምታ፣ ከዛ እኔም ሰላምታይን መለስኩኝ። ከዛ አንድ ነገር ላስቸግርሽ ነበረ ተባልኩ ማለት ነው። በጣም ወዳጄ ነው። ከዛ እሺ ምንድን ነው ብያልኩት ማለት ነው። ከዛ አንድ ብር የሚላክ ነበረ ለሰው እና ሲቢኢ ብር የኔ እንትኔ ብሎክ ተደርጎብኛል እና ጠዋት እመልስልሻለሁ እንድታስገቢልኝ ነበር አለኝ ማለት ነው። ስለዚህ በጣም የምቀርበው ሰው ነው። ኦኬ እሺ አልኩትኝ ማለት ነው። ከዛ ለባሌ ነገርኩትኝ፣ መናገር ነበረብኝ። አብረን ነበረን አጋጣሚ እንደዚህ እኮ ምናምን ብዬ አልኩትኝ ማለት ነው። ከዛ ልቤ ላይ ግን ምን ይመጣል ማለት ነው። ጌታ በምን ማስተዋል ሞላኝ። ግን ሪሊ ከሱ ጋር ነው እያወራው ያለሁት። ስም መጥቀስ ስላልፈለግ ነው። ሪሊ ግን ከሱ ጋር ነው እያወራው ያለሁት። እስኪ በድምፅ ግን ላረጋግጥ ብሩን ከማስገባቴ በፊት ብዬ ትልቅ ብር ነው። ከዛ እሺ ከዛ እስቲ ላረጋግጥ ብዬ ዳይሬክት ደወልኩለት ማለት ነው። ከሌ ብዬ የምቀርበው ልጅ ነው እንዳልኳችሁ። ስሙን ጠርቼ እኔ እኮ ከአንተ ጋር ነው ሪሊ የማወራው ብዬ እኮ አንተን የምታወራኝ ምናምን በቴሌግራም እለዋለሁ። ልጁ ደነገጠ ማለት ነው። ኧረ እንደዚህ እየተባልኩኝ ነው ምናምን አለኝ ማለት ነው። እና የተወሰኑ ሰዎች ባለማስተዋል ብሩን እንዳስገቡ እና አሁን እሱ ገና አካውንቱን ሊያዘጋ ብቻ ምን ማድረግ እንዳለበት እሱ ራሱ ገና አላወቀም፣ ግን እየተሯሯጠ ነው ማለት ነው ነገሩን ለማስቆም። እና ሰዎች እንደዚህ ያው የሚቀርቡት ስለሆኑ እሱ ችግር ላይ ሆኖ እኔ እንዴት እንትን እላለሁ በሚል በጣም ነገሩም ደግሞ አሳማኝ ስለሆነ እኔ መላክ ያልቻልኩትኝ አሁን ሲቢኢ እንትኔ አካውንቴ ብሎክ ስለተደረገብኝ ነው። ብሎክ ስለሆነ ነው እና ጠዋት ማስተካከል እችላለሁ ነው ነገሩ። ገባችሁ? ስለዚህ ለጠዋት ለአንድ ወዳጃችሁ ልትተባበሩ ትችላላችሁ ማለት ነው። ይሄን በማሰብ ነው። እና ይሄን በማሰብ ብዙ ሰዎች አስገብተውለታል ማለት ነው። ለካ ምንድነው ሀክ ተደርጎ ነው፣ ቴሌግራሙ ሀክ ተደርጓል ማለት ነው። እና የሚያወራችሁ ያ የእናንተ ወዳጅ ላይሆን ይችላል ልላችሁ ፈልጌ ነው። ቴሌግራም እየተጠለፈ ነው፣ ሀክ እየተደረገ ነው። እናንተን ሆኖ የቅርብ ወዳጅን እንደዚህ እያወራ ብር ትልካላችሁ ማለት ነው። እኔ እግዚአብሔር ስላስመለጠኝ ነው በቃ።
ብዙ ሰዎች ግን አስገብተዋል በዚህ ሰው ስም ተጠይቀው ማለት ነው። እና አደራችሁን ተጠንቀቁ። ዳይሬክት ደውላችሁ በቴክስ በሚደረግ ነገር ብቻ እንዳትወስኑ። ዳይሬክት ደውላችሁ ያ የጠየቃችሁ ወዳጃችሁ ጋር ሪሊ አንቺ ነሽ ወይ አንተ ነህ ወይ ብላችሁ አረጋግጣችሁ ነው እንጂ በፍጹም እንዳትሸወዱ ልነግራችሁ ፈልጌ ነው። ይህንን ቪዲዮ በእውነት በጣም ለብዙ ሰዎች ሼር አድርጉ። ብዙ ሰዎች ከመበላት እንዲድኑ ማለት ነው፣ ከብስጭት እንዲተርፉ ማለት ነው። እና ተባረኩ። በጣም አመሰግናለሁ። ጀማ ለጥንቃቄ ያክል ነው ይህን መረጃ ያቀረብኩላችሁ። በጣም ብዙዎች እየተበሉ እየተሸወዱ ያለበት ሁኔታ ነው። አደራችሁን ቴሌግራም ሊንክ በተለይ የላኩላችሁ አጫጭር ሊንክ ናቸው የላኩላችሁ። የምትወዷቸው የማታስቧቸው ሰዎችም አያውቁትም። የሆነ ድሮፕ ምናምን የሆነ የሚሰራ ገንዘብ ምናምን እያሉ ይልኩላችኋል። ነገር ግን ያቺን ጠቀሰ ታደርጓት አለቀ። ሙሉ ቴሌግራማችሁ ሀክ ይደረጋልና ከዛ ድርጊት እንድትቆጠቡ ለማለት እወዳለሁ። ሌላ ሰው ተመሳስለው የሚያወሯችሁም ሰዎችም በቀላሉ ለመለየት ሞክሩ። የሆነ ነገር ውሳኔ ሳትወስኑ በፊት ማለት ነው። የሚገርም መረጃ ሰጥታናለች ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።